ጽምዶ የአማራን ትግል የሚጠልፍ ስትራቴጂ ነው የምትሉ እናንተ እነማን ናችሁ? የጽምዶ ሊቀመንበር ወይም ሰብሳቢ እኮ ዘመነ ካሴ ባውቄ ነው። ይህን የሚሉት የህወሓት ደጋፊ ሚዲያዎች ናቸው። ወዲያ ከህወሓት ወገን የሚወጡ መረጃዎች የፋኖ ኃይሎች የጽምዶ አባል ሆነዋል የሚሉ ናቸው። ወዲህ በፋኖ ኃይሎች አመራሮች በኩል የሚወጡ መረጃዎች ደግሞ መልካቸው ሌላ ነው። ፋኖ ከየትኛውም ኃይል ጋር ይሰራል ከማለት ባለፈ በግልጽ የጽምዶ አባል ነን ሲሉ አይደመጡም። የፌዴራል መንግስቱ የፕሮፓጋንዳ ባለሙያዎችም ጽምዶ ከሚለው ስም ቀጥለው ፋኖ ማለት አቁመዋል። ጠቅላይ ሚኒስትር አብይ አህመድ በአሚኮ በኩል ቀርበው ሚኒሊክ ያለ ጎበና፣ ጎበናም ያለ ሚኒሊክ ማለታቸውን ተከትሎ እነ ፋናም እነ ኢቲቪም እነ ኦቢኤንም እና አሚኮም ጽንፈኛው ፋኖ ማለታቸውን እየቀነሱ መጥተዋል። አንዳንድ የመረጃ ምንጮች እንደሚሉት ከሆነም የፋኖ ኃይሎች እየተማለዱ ናቸው። ግማሽ የሚሆነውን የክልሉን ስልጣን እንስጣችሁና ህወሓትን አዋጉን እየተባሉ ምልጃ መሆናቸውን ሰምቻለሁ ያሉ ምንጭ ተናግረዋል። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። ውድ የመሰናዶ ታዳሚያን፣ በዚህ ዘገባ 4 ኪሎን ለማንቀጥቀጥ ከአስመራ እስከ ፖርት ሱዳን ከካይሮ እስከ መቀለ የተሸረበው ድብቅ የፖለቲካና የወታደራዊ መረብ ምን ያክል አደገኛ ደረጃ ላይ ደርሷል? ትናንት ደም የተቃቡትና በታሪክ የማይታረቁ የሚመስሉት የትግራይና የአማራ ኃይሎች በጽምዶ ስም አብረው ለመቆም ያደረጉት እንቅስቃሴ እውን አዲስ የኃይል ሚዛን ይፈጥራል ወይስ አንዱ ሌላውን ዳግም መጠቀሚያ ሊያደርገው ያደፈጠበት ጊዜያዊ ሴራ ነው? አማራው እንደገና ለ4 ኪሎ ጌቶች መጫወቻ ሆኖ በባዶ እጁ ሊቀር ነው ወይስ የወልቃይትና የራያ ፍልሚያ የዚህን ጥምረት ህልውና ከመሰረቱ ያናገዋል? ጠቅላይ ሚኒስትር አብይ አህመድስ የውጭ ጉዳይ ሚኒስትራቸውን እስከ ተባበሩት መንግስታት ድርጅት ድረስ በመላክ የድሮን ጥቃቶችን በመሰንዘርና የህወሓትን የውስጥ መሰንጠቅ በመጠቀም የጀመሩት የምድርና የዲፕሎማሲ ምት ይህንን ስብስብ ያፈርሰዋል ወይስ አገሪቱን ወደማትመለስበት ቀጠናዊ ወደሆነ የእሳት ማዕበል ይከታታል? ከሚስጥራዊ የፖርት ሱዳን ስብሰባዎች ጀርባ ያሉ አነጋጋሪ ተዋናዮች እነማን ናቸው? የጽምዶን መጋረጃ ገልጠን ከ4 ኪሎ እስከ አስመራ ያሉትን አደገኛ ስትራቴጂዎችና ያልተሰሙ እውነታዎችን ከተጨባጭ ማስረጃዎች ጋር አጣምረን በጥልቅ እንፈትሽበታለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። እሳት እያቀጣጠሉ እየሞቁ መኖር የሚቻል ይመስላቸው ኃይሎችም ካሉ ስህተት ነው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ጽምዶ የሚደግፍ የሚባል አካል ማለት ነው። ስለዚህ የሚያዋጣን ከፌዴራል መንግስት ቀንደኛ ጠላት ነው፣ ቀንደኛ ወዳጃችን ጽምዶና ኤርትራ ሻዕቢያ ነው የሚል አካልም አለ። በዚህ የመልካ ፖለቲካው ቀለም እየተቀየረ ነው። በአራቱ ማዕዘናት የሚሰማው የቃላትና የመሳሪያ ግጭት አገሪቱን ወደ አልተጠበቀ ቀጠና የእሳት አዙሪት እየከተታት ይገኛል። በአንድ በኩል የፌዴራል መንግስት የመንግስታዊ ሚዲያዎችን መድረክ ሙሉ በሙሉ ተቆጣጥሮ ሰማዩንም ምድሩንም አጠፋለሁ የሚል የኃይል ማኒፌስቶ በነ ኢቲቪ በነ ፋና በነ አሚኮና በነ ኦቢኤን መሰል ሚዲያዎች ሌትና ቀን እያስተጋባ ነው። በሌላ በኩል ደግሞ የጋራ ጠላት አለን በሚል ስሜት የተሳሰሩ የተጋመዱና ድር ሆነን አንበሳልና ስር ነው የሚሉ የቀጠናውና የሀገር ውስጥ ተቃዋሚ ኃይሎችን በጽምዶ ስም አዲስ የፖለቲካና የጦር ካርታ እየቀረጹ እንደሆነ በስፋት ይነገራል። ጽምዶ የሚለው የትግረኛ ቃል በጥሬ ጥምረት ወይም ቅንጅት ማለት ቢሆንም በዛሬዋ ኢትዮጵያ የፖለቲካ መዝገበ ቃላት ውስጥ ግን አየር ንብረቱን ያናጋ ትልቅ ፍንዳታ ሆኗል። ይህ ጽምዶ የተሰኘው ንቅናቄ በእርግጥ አባላቱ እነማን ናቸው? በአስመራ በፖርት ሱዳንና በመቀለ መካከል የሚሸረው የፖለቲካ ገመድ እውን 4 ኪሎን ለመውረድ የሚያስችል ድር ሆኖ ተጎንጉኗል ወይስ በየራሳቸው ፍላጎት የሚሳቡ ኃይሎች ጊዜያዊ መጠቀሚያ እየሆነ ነው? ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። በተጨባጭ መረጃዎች እንደሚያሳዩት በፖርት ሱዳን ከተማ ጽምዶ በሚል መሪ ቃል በተካሄደው በርካታ ዙር ስብሰባዎች ላይ የተሳተፉት አካላት ስብስብ እጅግ አነጋጋሪ ነው። በዚህ መድረክ ላይ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ መሪ አብዱራህማን ማህዲ፣ ቀደም ሲል የጠቅላይ ሚኒስትር አብይ አህመድ የቅርብ ረዳት የነበሩትና በኋላም ጽኑ ተቃዋሚነትን መንገድ የመረጡት አንዳርጋቸው ጽጌን ጨምሮ ከትግራይም ከአማራም ከኦሮሚያም ከጋምቤላም ከቤንሻንጉል ጉሙዝ ክልልና
ከሶማሊያ ክልል የተወከሉ የፖለቲካ ተዋናዮች መገኘታቸው ተረጋግጧል። በስተጀርባ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስትና የሱዳን ወታደራዊ አስተዳደር ይህንን ስብስብ እንደ ስትራቴጂካዊ መደገፊያ እየተጠቀሙበት እንደሚገኙ እየተነገረ ነው። ነገር ግን ጥያቄ ያለው እዚሁ ጋር ነው። እኒህ ኃይሎች በእርግጥ በአንድ ዓላማና መርህ ደረጃ አብረዋል ወይ? ካበሩስ የዚህ ህብረት ሊቀመንበርና መሪ በእርግጥ ማን ነው? መልሱ እጅግ የተወሳሰበና በፍርሃት በጥርጣሬና በሽንገላ የተሞላ ነው። በአይነ ቁራኛ የሚተያዩትና ትናንት በደም የተቃቡት የትግራይ ህወሓት ኃይሎችና የአማራ ፋኖ ኃይሎች አንድ ማዕድ ላይ ቀርበው ሊበሉ ይችላል ወይ የሚለው ግምት ብዙዎቹን ያስደምማል። የአማራ ኃይሎች በታሪክ ገጠመኛቸው ምክንያት ፈሪና ጥቁር ጥርጣሬ ያደረባቸው ፖለቲከኞች እንደሆኑ ይነገርላቸዋል። በእርግጥም ድንጋዩንም ግንዱንም የሚጠራጠሩበት በቂ የታሪክ ስብራትና በቂ ታሪካዊ ምክንያት አላቸው። በአንድ በኩል ህወሓት ለ40 ዓመታት የአማራን ህዝብ በማንነቱ ምክንያት የታሪክ ተበዳይና የሰቆቃዎች ጠቅላላ ገፈት ቀማሽ አድርጎታል የሚለው ቁስል አሁንም የዳን አይመስልም። ወዲያ ደግሞ ህወሓት በደደቢት ጽንሰ ሀሳቡ ሳይሰጸት የወልቃይትንና የራያን ጉዳይ ሳይፈታ የአማራን የህልውና ትግል እንደ ልማዱ አነጣጥሎ ሊጠልፈውና 4 ኪሎ ገብቶ ዳግም ሊጠቀምበት ነው የሚለው ስጋት በያውቃለው በየዋፈ ቅላጤዎች አንደበት ይዥጎደጎዳል። በሌላ በኩል ከ4 ኪሎ ቤተ መንግስትና ከጠቅላይ ሚኒስትር አብይ አህመድ በኩል የሚወጡት የፖለቲካ መልእክቶች ይበልጥ አስፈሪዎችና ስትራቴጂካዊ መሰል ናቸው። የብልጽግና ባለስልጣናት ለአማራ ህዝብ የሚያስተላልፉት መልእክት የሚሆንህ አብሮ የሚቆመውና ወንድምህ ኦሮሞ እንጂ ትግሬ አይደለም የሚል የልዩነት ወይም የሽብልቅ ፖለቲካ መሰል ነው። ይህ አካሄድ በሰሜን ኢትዮጵያ አዲስ የወታደራዊና የፖለቲካ ግንባር እንዳይፈጠር ለመከላከል የተዘረጋ ስልታዊ ወጥመድ ነው የሚሉት አያሌ ሆነዋል። በኢትዮጵያ ነገረ ፖለቲካ ውስጥ አማራው ወጥ የሆነ የፖለቲካ ስርዓት እንዳይገነባ ድምፁ እንዳይደመጥና ወታደራዊ አቅሙ ወደ አንድ ወጥ አመራር እንዳይመጣ መደረጉ ሳያንስ 4 ኪሎ የገባ ጌታ ሁሉ እየተጫወተበት ነው የሚሉትም የዚያኑ ያክል ናቸው። ኦህዴድ ወይም ብልጽግና ህወሓትን ለመምታትና ከስልጣን ለማስወገድ የአማራን ወጣትና የኃይል አቅም በግንባር ቀደምነት ተጠቀምበት። ትግሉንም ጠልፎ ድሉን ብቻውን 4 ኪሎ አደረሰው። ዛሬ ደግሞ ህወሓት ወደ 4 ኪሎ ለመመለስና የነበረውን የበላይነት ለማስመለስ አማራውን መጠቀሚያ ማድረግ አለብን በሚል የጽምዶ ስትራቴጂ ውስጥ አድፍጧል የሚሉ ተንታኞችም አያሌ ሆነዋል። ጥያቄው ግን የአማራው 4 ኪሎ አድርሶ እንደገና በባዶ እጁ ይመለሳል ወይ የሚለው ይሆናል። የአማራውን ትግል እየመራ ነው የሚባለው ዘመነ ካሴ ከዓመታት በፊት አንድ ጫካ ውስጥ ሆኖ አማራ አራሽ ቀዳሽ ተኳሽ ብቻ አይደለም ነጋሽም ጭምር ነው ማለቱ የሚዘነጋ አይደለም። በዚህ እጅግ ውጥረት በነገሰበት ድባብ ውስጥ የአማራ ፋኖ አመራሮች በበኩላቸው በሰጡት ይፋዊ መግለጫ ጽምዶ በሚባል ወታደራዊም ሆነ ፖለቲካዊ ስምምነት ውስጥ የለንበትም በማለት ፍርጥም ያለ አቋማቸውን አስታውቀዋል። እንደ ዘመነ ካሴና ሌሎች የፋኖ አመራሮች አቋም ህወሓት የወልቃይትና የራያን የማንነት ጥያቄዎች ሳይቀበል ያለፈውን ወንጀል ሳይታመንም ሆነ የኢትዮጵያን ህዝብ ይፋ ይቅርታ ሳይጠይቅ የሚደረግ ማንኛውም ቅንጅት በህዝብ ደም ላይ የሚደረግ ቁማር ነው። እንዲያም ሆኖ በሱዳንና በኤርትራ በኩል የሚደረገው ግፊትና የስራ ክፍፍል የውስጥ ክፍተቶችን በመጠቀም አማራውን ወደ ውጊያ ማዕከልነት ለማስገባት ጥረት መደረጉ አልተገታም። የአብይ አህመድ መንግስት ለዚህ ጽምዶ ላቀደው ስጋት የሰጠው ምላሽ ግን በዲፕሎማሲና በወታደራዊ እንዲሁም በትርክ ዘመቻ ብቻ እየተቃኘ አልነበረም። በተጨባጭ ማስረጃነት እንደሚታወቀው የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፉት ይፋ ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በተሰኘ ጥምረት ስር ኢትዮጵያን ለማፈራረስና ለመውጋት እየሰሩ ነው ሲል በይፋ ከሰዋል። ሚኒስትሩ በደብዳቤያቸው እንዳመላከቱት በቅርቡ በአማራ ክልል ወልዲያ ከተማና በሌሎች አካባቢዎች በተፈጸሙ ጥቃቶች ላይ የዚህ ጽምዶ ጥምረት እጅ እንዳለበትና ይህም የሀገሪቱን ሉዓላዊነት የሚያፈርሱ ቀጠና የሴራ እንደሆነ ገልጸዋል። በተጨማሪም የፌዴራል መንግስት በአዲስ አበባ የሚገኙ የውጭ ሀገራት አምባሳደሮችና ዲፕሎማቶችን በመጥራት ጽምዶ ማለት የግብፅና የኤርትራ የእጅ አዙር ጦርነት ማስፈጸሚያ የኢትዮጵያን ታላቅ ህዳሴ ግድብ የሉዓላዊነት ጉዞ ለማደናቀፍ የተዘጋጀ የጥፋት ስብስብ ነው ሲል ገልጾታል። በመንግስት ሚዲያዎች በኩል የሚካሄደው ዘመቻ ደግሞ የዚሁ አቋም ማጠናከሪያ ነው። ጽምዶን የሚደግፍ ወይም ከኤርትራና ከሱዳን ጋር የሚገናኙ ኃይሎችን በሙሉ ታሪካዊ ጠላቶች፣ ባንዳዎችና አገር አፍራሾች በማለት በህዝብ ዘንድ የማስጠላት ስራ በትኩረት እየተሰራበት ይገኛል። በወታደራዊ መስክ ደግሞ የኢትዮጵያ መከላከያ ኃይል በራማ፣ በሁመራ፣ በወልዲያና በራያ ግንባሮች ላይ ከፍተኛ ሰራዊትና የከባድ መሳሪያ ዝግጅት በማድረግ የድሮን ጥቃቶችን ጨምሮ የቅድመ መከላከልና የመደምሰስ እርምጃዎችን እየወሰደ ይገኛል። መንግስት የጽምዶን አቅም ለማክሸፍ የተጠቀመበት ሌላው ትልቅ ካርድ በህወሓት ውስጥ የተፈጠረውን የስልጣንና የሀሳብ ክፍፍል ማሳደግ ነው። የፕሪቶሪያውን ስምምነት ለማስጠበቅ የሚፈልገውንና ከአዲስ አበባ ጋር የጥቅም ቁርኝት የፈጠረውን ጌታቸው ረዳ ስብስብ በአስመራና በጽምዶ መስመር የሚመራውን የደብረ ጽዮን ገብረ ሚካኤል አንጃ
በጽኑ ሲቃወመው ይታያል። ይህ በህወሓት ውስጥ የተፈጠረው ጥልቅ ስንጣቂ የጽምዶን የትግራይ ክንፍ እጅጉን አዳክሞታል። ታዲያ የፖለቲካ ሜዳው በእርግጥ የህወሓትና የኦህዴድ ብቻ ነው ወይ የሚለው ጥያቄም መሰረታዊ ነው። የኢትዮጵያ የፖለቲካ ምህዳር ከነዚህ ሁለት ኃይሎች በላይ የሰፋ ነገር ግን በጽንፈኛ ኃይላት ፍላጎት እየታፈነ ነው። በኦሮሚያ ክልል የሚንቀሳቀሱ የኦሮሞ ነጻነት ሰራዊት፣ በየአካባቢው የተደራጁት የፋኖ ኃይሎች፣ የደቡብና የሶማሌ የፖለቲካ ንቅናቄዎች እንዲሁም በውጭ ሀገር የሚገኙ ተጽዕኖ ፈጣሪ ኃይሎች አገሪቱን ወደ ተለያየ አቅጣጫ እየጎተቷት ነው። ሆኖም ግን በጽምዶ ስም የተጀመረው ይህ አደገኛ ጨዋታ በጋራ ራዕይ ላይ ሳይሆን በጋራ ጥላቻ ላይ የተመሰረተ በመሆኑ የመፍረስ እድሉ እጅግ የጎላ ነው የሚሉት በርካቶች ናቸው። የጠላት ወዳጅ ነው በሚል የፖለቲካ ስሌት የተሰበሰቡ ኃይሎች 4 ኪሎ ባዶዋን ብትሆን እንኳን እርስ በርሳቸው ከመባላትና አገሪቱን ወደ ባሰ የእርስ በርስ እልቂት ከመክተት አይመለሱም የሚሉትም የዚያኑ ያክል ናቸው። አማራው ዛሬም ቢሆን በሁለት ሰዓት መካከል ያለ ህዝብ ነው። በአንድ በኩል የ4 ኪሎ አገዛዝ የጥፋትና የጭቆና ዘመቻውን አጠናክሮ ቀጥሏል። በሌላ በኩል ደግሞ የነገውን የስልጣን ያለ አንዳች ዋስትና ለመረከብ የሚቋምጡት የትናንት በዳዮች የጽምዶ መሐንዲሶች መረባቸውን ዘርግተውበታል። 4 ኪሎ የገባ ሁሉ በደም በተጨመረ የፖለቲካ ሜዳ ላይ ሲጫወትበት የኖረው አማራ ህዝብ ዛሬስ ቢሆን ከዚህ የፖለቲካ ዙሪት ተምሮ የራሱን ነጻ የፖለቲካና የወታደራዊ መስመር ይዘረጋል ወይስ እንደገና የሌሎች ኃይሎች የመሸጋገሪያ ድልድይ ሆኖ ይቀራል የሚለው ጥያቄ መሰረታዊ ነው። ውጥረቱ ግን ከቀን ወደ ቀን እየጨመረ ነው። የቀጠናው ሀገራት ኤርትራ፣ ሱዳንና ግብጽ የኢትዮጵያን የውስጥ ቁስል እየቆረቆሩ የራሳቸውን ብሔራዊ ጥቅም ለማስጠበቅ ሲረባረቡ፣ የአዲስ አበባ አስተዳደር ደግሞ በኃይልና በትርክት የበላይነት ስልጣኑን ለማቆየት እያንዳንዱን አማራጭ እየተጠቀመ ነው። የኢትዮጵያ ህዝብ ግን በጋዜጦች በቴሌቪዥን መስኮቶችና በፖለቲከኞች የቃላት ጦርነት መሃል ሆኖ የነገው ቀን ምን ይዞ ይመጣ ይሆን በሚል ከፍተኛ ስጋትና ጭንቀት ውስጥ እያለፈ ከአንድ አምላኩ ጋር ዛሬም አለ። የእኛን በዚህ አበቃን። የእናንተን ጻፉልን። ሰኔ ጊዜ የተመኘን በዚህ እንሰናበታለን።